አሳዛኙ በ3 እና 4 ቀናት ልዩነት ውስጥ በጎንደር ዩኒቨርሲቲ የሁለት ወጣት ዶክተሮች ህልፈት፣ ሌላኛው ደግሞ በጋምቤላ ከፍተኛ የተኩስ ልውውጥ እንዳልቆመ የደረሱን መረጃዎች ያሳያሉ። በሌላ በኩል ደግሞ ህወሓት ሌላ ኃይሎችን እንዳሰለጠነና እንዳስመረቀ የደረሱን መረጃዎች አሉን። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ይህ የዕለተ ሐሙስ ታኅሳስ 9 2018 ዓመተ ምህረት ዕለታዊ መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በቅድሚያ እንደምታወቀው በጎንደር ዩኒቨርሲቲ አስደንጋጭ መረጃ ተሰምቷል። 3 እና 4 ቀናት ልዩነት ውስጥ ሁለት ወጣት ዶክተሮች ህይወታቸው ሊያልፍ ችሏል። ከምን የተነሳ ነው? እነማን ናቸው ህይወታቸው ያለፈው? እስኪ አብረን የምናይ ይሆናል። እነማን ናቸው ህይወታቸው ያለፈው? ወጣት ዶክተሮች ናቸው። ደግሞም ተስፈኛና በስራቸው ደግሞ ታታሪ እንደነበሩም የህይወት ታሪካቸው ያስረዳል። እነዚህ እነማን ናቸው በሚሉ ዙሪያ እስኪ በዋናነት የምናይ ይሆናል። በቅድሚያ ህይወታቸው ካለፉት መካከል እንግዲህ ዛሬ የተሰማው እጅግ አሳዛኝና ልብ ሰባሪ መረጃ ነው። ህይወቷ ያለፈው ወጣት ዶክተር ነች። ወጣት ዶክተር ሜሮን ትባላለች። ዶክተር ሜሮን እንግዲህ ብዙ ውጣ ውረዶችን አልፋ እንደምታወቀው የሕክምና ትምህርት ኢትዮጵያ ላይ በቀላሉ የሚገኝ አይደለም። በጣም ደግሞ ጠባብ ነው እድሉ። ያን እድል ደግሞ ተጠቅሞ ጨርሶ መውጣት ደግሞ በጣም ከባድ ነው። እንደምታወቀው የሜዲሲን ትምህርት ኢትዮጵያ ላይ በጣም ከባድ ነው። ያን ጥናት ያደረገች ድንቅ ዶክተር ነበረች። ህይወቷ ያለፈው ማለትም ነው። እጅግ አሳዛኝ፣ በርካቶችን እንባ ያራጨም ነው። እንግዲህ የጎንደር ዩኒቨርሲቲ ማህበረሰብና የሕክምናው ዘርፍ በከባድ ሐዘን ውስጥ እንደሚገኙ ጭምርም ነው ያስተላለፉት። በዩኒቨርሲቲው የሕክምናና ጤና ሳይንስ ኮሌጅ መምህርትና ጠቅላላ ሐኪም የነበሩት ዶክተር ሜሮን ደሚሌ ባደረባቸው ጽኑ ህመም በዚህ ዕለት ነው ከሞት መለየታቸው የተሰማው። ዶክተር ሜሮን ላለፉት 3 ዓመታት በአዲስ አበባና በጎንደር ዩኒቨርሲቲ ሆስፒታል የሕክምና ክትትል ሲያደርጉ የቆዩ ቢሆንም ህይወታቸው ሊተርፍ አልቻለም። የዶክተር ሜሮን ስርዓተ ቀብራቸው ወዳጅ ዘመዶቻቸው በተገኙበት በትላንትናው ዕለት መፈጸሙ ተሰምቷል። የዩኒቨርሲቲው ህዝብ ግንኙነት ዳይሬክቶሬት በውድ ባልደረባቸው ህልፈት የተሰማውን ጥልቅ ሐዘን በመግለጽ ለቤተሰቦቿና ለስራ ባልደረቦቿ መጽናናትን ተመኝቷል። ለሀገራቸውና ለወገናቸው የደከሙ ባለሙያዎችን ማጣት ታላቅ ክፍተት ነው። ባለሙያዋን በሞት ያጣው ጎንደር ዩኒቨርሲቲ የሕክምናና ጤና ሳይንስ ለመላው ጤና ባለሙያዎች ለሟች ቤተሰቦች ትዕግስቱን ይስጥልን እያለ ዶክተር ሜሮን በጣም እንግዲህ አንደኛው ህይወቱ ያለፈው ወጣት ዶክተር አበነዘር ጌታቸው ነው። አበነዘር ጌታቸው ከ3 እና 4 ቀናት በፊት ህይወቱ ማለፉ ተሰምቷል። ከዚህ ጀርባ በርካቶች እያሉ ያሉት ምናልባት የሰው እጅ ኖሮት ይሁን በማለትም ከፍተኛ ክርክር ያስነሳበት ጉዳይም ሆኗል። እንግዲህ በጣም ልብ ሰባሪ ነው። ወጣት ዶክተሮች ህይወታቸው ሲያልፍ በጣም ያሳዝናል። ዩኒቨርሲቲው እንደ ሀገርም ክሳራ እንደደረሰ ጭምረም ነው። ምክንያቱም ይህን የመሰሉ እንቁና ተስፈኛ ዶክተሮች ሁለተኛ ዲግሪያቸውን እስከ መስራት የበቁ ጀግና ዶክተሮች በሕክምና ዘርፍ እንግዲህ ሀገራቸውን ሲያገለግሉ የነበሩት በዚህ ሁኔታ ህይወታቸው ማለፉ በርካታ ኢትዮጵያኖችን ያሳዝነና ያስደነገጠ ክስተት ሆኗል። ሌላኛው እንግዲህ እንደምታወቀው ወደ ጋምቤላ አሁንም አንዳንዴ የጸጥታ ችግር ይስተዋላል። አብዛኛውን ጊዜ ግን ጦርነት ቀርቶ ቆሞ ሰላም ያለበት ማህበረሰብ ነው። በጥቃቅን ነገርና በጥቃቅን ጥቅም በጣም በሚያሳዝን ሁኔታ ህዝብ መካከል ግጭት ይኖራል። ጋምቤላ አጠቃላይ የኢትዮጵያ ህዝብ የሚኖርበት ስፍራ ነው። ግን በአሁኑ ሰዓት በጣም በሚያሳዝን ሁኔታ በጥቃቅንና በትናንሽ ነገር እርስ በርስ ግጭትና ከፍተኛ እልቂት ነው የምነሳው። ጋምቤላ በትላንትናው ዕለት በጋምቤላ 02 በሚባል አካባቢ ዋና ፖሊስ ኮሚሽን ቢሮ ላይ ድንገተኛ ተኩስ ከፍቶ አንድ የፖሊስ ኮሚሽን መገደሉን ምንጮቻችን ገልጿል። በዚሁ አካባቢ ከረፋዱ 5 ሰዓት ጀምሮ እስከ 7 ሰዓት ከባድ የተኩስ ልውውጥ እንደነበር ምንጮች ለሚዲያ ገልጸዋል። እስካሁን ድረስ ራሱ ተኩሱ አልፎ እንዳለ ጭምርም ነው የደረሱን መረጃው። ስለዚህ አስቸኳይ ትኩረት እንደምሻ ጭምርም አጠቃላይ ያን በማስመልከትም ነው እጅግ አሳዛኝ ጋምቤላ ላይ እየሆነ ያለው እንግዲህ በርካቶች ትኩረት እንደሚያስፈልግ ጭምርም ነው። ከዚህ በፊት አንዳንዴ የብሔር ጸብም ስነሳም ይስተዋላል። የእርስ በርስ ግጭትም ነበረ። ይህ ደግሞ መቅረት አለበት። እስከ ወዲያኛው እልባትና መፍትሄ ማግኘት ይገባል። ምክንያቱም ሁሉም የሰራውን ሰርቶ ለፍቶ ጥሮ ግሮ ነው መስራት ማግኘት ያለበት። ስለዚህ ለትናንሽ ጥቃቅን ጥቅም ሲባል የእርስ በርስ ግጭትና መገዳደሉ እንደማይጠቅም ጨምርም ነው። ወንድማማችነት በአንድነት በኢትዮጵያዊነት በህብረት የሚቀጠልበት ሁኔታም ነው። በተለይ አንዳንዴ በኑዌርና በአኟ
ጎሳዎች መካከል የምነሱ ግጭቶችም አሉ። ከዚህ በፊት በተደጋጋሚ መንገድ ላይ ጠብቆ መኪና ላይ ያሉትን ሁሉም ሰዎች መግደላቸውም እርስ በርስ መገዳደሉ የተሰሙት መረጃዎች እጅግ አሳዛኝና ዘግናኝ ነበር። ከስፍራው የእርስ በርስ ግጭትና መገዳደል እንደማይጠቅም ጭምርም ወንድማዊነት፣ ፍቅር በቀልን እየወለደ እስከ መቼ በማለት ነው በርካቶቹም ሀሳባቸውን እየገለጹ ያሉት። የጋምቤላ ሕዝብ የዋህና ፍቅር አቃፊ እንደሆነ ታሪክ ያስረዳል። ስለዚህ በየዋህነት፣ በአቃፊነት፣ በአንድነት፣ በህብረት በእኩልነት ማደግ የሚገባውን እንደሚያስፈልግ ጭምርም ነው። እንደ አንድ ኢትዮጵያዊ ሁሉም እርስ በርስ መዋደድ እንዳለበትም ነው ሁኔታዎቹም እንደሚያስረዱት። ኢትዮጵያውያን ወንድሞቻችን ወደ ጋምቤላ ትኩረት እንደሚያስፈልጋቸው፣ በተለይ እርስ በርስ ተኩሱ በአጠቃላይ መቆም እንዳለበት፣ የፖሊስ ወይም የጸጥታ ኃይሉ መገደሉ እጅግ አሳዛኝ መረጃዎች ናቸው። ከወደ ጋምቤላ የተሰማው መረጃው ማለትም ነው። ሌላኛው እንግዲህ ከወደ ትግራይ የተሰማ መረጃ አለ። ህወሓት እስካሁን ድረስ ከማዕከላዊ መንግስት ጋር ከፍተኛ ሰጣ ገባ ውስጥ የገባው ህወሓት ሌላ በዚህ ዕለት በትግራይ ክልል አድግራት ለወራት ሲሰለጥኑ የነበሩ የአርሚ 15 ኮማንዶ አባላት ወታደራዊ መሪዎች በተገኙበት ምረቃ ስነ ስርዓት ተካሂዷል። እንደምታውቀው እንግዲህ ህወሓትና መንግስት አሁንም ትግራይ ላይ ህወሓት ነው እየመራ ያለው ማለት ይቻላል። ሁኔታው የሚያስረዳው ከዚህ በፊትም ደግሞ ጽምዶ የሚል ጦር ከኤርትራ ጋር መመስረቱ የምታወስም ነው። ጽምዶ የሚል ጦር እንግዲህ ከመንግስት እውቅና ውጪ ኤርትራ ጋር በመሆን የኢትዮጵያን መንግስት ለመውጋት ዝግጅት ላይ ነው ማለታቸውን አቶ ጌታቸው ረዳ መናገራቸው የምታወስም ነው። ይህ ጽምዶ የሚል ጦርን ጊዜያዊ መስተዳድር አቶ ታደሰ ወረደ ወይም ጀነራል ታደሰ ወረደ እንደማይደግፉና ከዛም የተነሳ ኤርትራ ደግሞ ኢሳያስ አፈወርቂ በተለይ ታደሰ ወረደ ስልጣን ላይ እንዲቆዩ አይፈልጉም፣ ለማስወገድ ይፈልጋሉ በማለትም ጥንቃቄ ሊደረግላቸው ይገባል በማለትም አቶ ጌታቸው ረዳ ማንሳታቸው የምታወስም ነው። እንግዲህ ይህ ጽምዶ የሚል ጦር ከፍተኛ እንቅስቃሴ እያደረገ እንደሚገኝ በተለይ የህወሓት አባላት ኮማንዶች ማለት ነው። ስለዚህ ማስመረቁን በማስመልከት አሁንም ምን ያህል ከማዕከላዊ መንግስት ጋር ልዩነት እንደሰፋም ነው። ዳግም የትግራይ ልጆች መማገድ የለባቸውም። ወጣቱ ኮማንዶ ነኝ ብለው መቆም የለበትም። ትናንትና እንደዚህ የተባለ ነው የእርስ በርስ ግጭት ብዙ አካል ጉዳተኞችን ይዞ ብዙ ሞቶችን ይዞ መጥቶ በኢትዮጵያ መከላከያ ሰራዊትም ይሁን በህወሓት ሰራዊት መካከል ከፍተኛ ውድመትና እልቀት የተካሄደው። ስለዚህ ጦርነት ከምንጊዜውም በላይ የማያስፈልግበት ሰዓት ነው። በቢሊዮን ዶላሮች እስካሁን ድረስ እንደምታውቀው የቀድሞ የህወሓት አባል የነበረችው የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ባለቤት አይዘብ መስፍን እንግዲህ ወደ 4 ቢሊዮን ዶላር ጥሬ ገንዘብ አካውንቷ ላይ በመገኘቱ ሁለተኛ ባለሀብት ልትሆን ችላለች። ስለዚህ የትግራይ ህዝብ እየተራበ ነው፣ እየታረዘ ነው፣ እየተሰቃየ ነው። ለማን ነው የምታገለው? የትግራይ ወጣት ለማን ነው የምታገለው? ለማን ነው ሞተው? ይህ ልታሰብ ይገባል፣ ልታወቅ ይገባል በማለትም ነው በርካቶቹም እየገለጹ ያሉት። ምክንያቱም ለማን ነው የምታገለው? ለማን ነው የምሞተው? ይህ ሊሰመርበት ይገባል። እነ ደብረ ጽዮን የተለያዩ ወደ በብዙ ቢሊዮን ዶላሮች የወርቅና የተለያዩ ማዕድን ክምችት ከሀገር ማሸሻቸው ከዚህ በፊት ታሪኮች ያስረዳሉ። ስለዚህ ከዚህ ጀርባ ምንድነው ያለው? አላማውስ ምንድነው? ስለዚህ በጦርነት እያጋጩ ከተጠያቂነት ለመትረፍ ስል የሚሄዱበት ርቀት ነው በማለትም ነው በርካቶቹም ሀሳባቸውን እያጋሩ ያሉት። አጠቃላይ ያን በማስመልከትም ነው እጅግ አሳዛኝ መረጃ። ዳግም ደግሞ የትግራይ ልጆችን ወደ ጦርነት ለመማገድ ዝግጅት ላይ ያለውን በማስመልከት ይህ ጉዳይ በሰላማዊና በመነጋገር ወደ መቀመጫ ዙሪያ በማምጣት መፈታት እንዳለበትም ነው። ወጣቱ ህሊና አለው፣ ጭንቅላት አለው። ስለዚህ ደግሞ ከዚህ በፊትም ስቃውም ነበረ እስከ ጊዜያዊ መስተዳደር ቢሮ በመምጣትም ሀሳባቸውን ጥያቄያቸውን ሲያነሱ ነበር። ስለዚህ በሰላማዊ መንገድ ጥያቄያቸውን ማቅረብ እንዳለባቸው ጀምረም ነው አብሬያቸው ቆየሁት። ከዕለቱ ኢንፎ ቻናል ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አግኙ። ሰላም ለኢትዮጵያ።